በየቀኑ በኩሽናችን ውስጥ የምንጠቀመው ለበርበሬ፣ ለቅቤ ማንጠር፣ ለቅመም ዝግጅት፣ ለቡና፣ ለወጥ ወይንም ለሻይ ማጣፈጫ የምናደርገው ኮረሪማ ከጣዕሙ ጀርባ ምን አይነት አስደናቂ የተፈጥሮ መድኃኒት እንደደበቀ ታውቃላችሁ? አብዛኞቻችን ኮረሪማን የምናውቀው ለምግብ ማጣፈጫነት በቅመምነቱ ብቻ ነው። ነገር ግን ይህ ጥቁር ፍሬ በውስጡ የያዘውንና እስካሁንም ድረስ ማንም ያልነገራችሁን ሚስጥራዊ የጤና አቅም ዛሬ ስታውቁ በእርግጥም ትደነቃላችሁ። የሳይንስ ተመራማሪዎችም ሳይቀሩ ስለ ኮረሪማ አስገራሚ ጥቅሞች አዳዲስ እውነታዎችን እያወጡ ነው። ታዲያም በዛሬው ቪዲዮአችን የኮረሪማን አስደናቂ የጤና ጥቅሞችና እንዲሁም ደግሞ እንዴት መጠቀምና እንዲሁም ጥቅሞቹን ማግኘት እንችላለን የሚለውንም አጠቃቀሙንም በሰፊው የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ጥቅሞቹ ከመግባታችን በፊት ለመሆኑ ይህ የምንወደው ኮረሪማ ምንድን ነው? ኮረሪማ በሳይንሳዊ ስሙ አፍራሞመም ኮረሪማ በመባል የሚታወቅ በተለይ በሀገራችን በኢትዮጵያ የዝናብና ጥቅጥቅ ባሉ ደኖች ውስጥ የሚበቅል ድንቅ የተፈጥሮ ስጦታ ነው። ከዝንጅብል ዝርያዎች ወገን የሚመደብ ሲሆን ብዙ ጊዜ የኢትዮጵያ ካርዳመን እየተባለ ይጠራል። ለዘመናት በባህላዊ ምግባችን በቅመማ ቅመሞች ውህደትና ማህበራዊ እሴት ባለው የቡና ስነስርዓታችን ውስጥ የክብር ቦታ አለው። ነገር ግን ኮረሪማ ለምግብ ማጣፈጫነት ብቻም ሳይሆን በጥንታውያን አባቶቻችን ዘንድ እንደ ትልቅ ባህላዊ መድኃኒትነትም ሲያገለግል የኖረ የጤና ምንጭ ነው። ታዲያም የዚህ አስደናቂ ቅመም የጤና ጥቅሞች ምንድናቸው? ከሳይንሳዊ ጥናቶችና እውነታ ጋር አሁን 10 ዋነኛ ጥቅሞቹን እንመለከታለን። አንደኛ፣ ለሆድ ዕቃና ለምግብ መፈጨት ጤና። የመጀመሪያውና ትልቁ የኮረሪማ ሚስጥር ለሆድ ዕቃችን እናም ለምግብ መፈጨት ጤና ያለው አስደናቂ ጠቀሜታ ነው። ዛሬ ላይ በርካታ ሰዎች ከምግብ በኋላ የሆድ እብጠት፣ የጋስ መከማቸት አሊያም የምግብ አለመፈጨት ችግር ያስቸግራቸዋል። ኮረሪማ በውስጡ ኢተርና ሲኒኦል የተባሉ አክቲቭ ንጥረ ነገሮችን የያዘ በመሆኑ የጨጓራ አሲድ እንዳይባዛ በማድረግ የምግብ መፈጨት ሂደቱ በተቀላጠፈ ሁኔታ እንዲካሄድ ከፍተኛ እገዛን ያደርጋል። በተለይ ከባድ ምግቦችን ከተመገበን በኋላ የሚፈጠርን የሆድ መነፋትና ከባድነት ስሜት በፍጥነት ያስታግሰዋል። የአንጀት መኮማተርን በማርገብ የሆድ ቁርጠትን የሚቀንስ ሲሆን በአንጀታችን ውስጥ ያሉ ጎጂ ባክቴሪያዎችን በመከላከል ለምግብ መፈጨት ስርዓት ጠቃሚ የሆኑ ባክቴሪያዎች እንዲያድጉ ያደርጋል። በአጠቃላይ ኮረሪማን በአመጋገባችን ውስጥ ማካተት ሆዳችን ቀለል እንዲልና ጤናማም እንዲሆን ይረዳል። ሁለተኛ፣ ለደም ግፊት ቁጥጥርና ለልብ ጤና። ሁለተኛው የሕክምና ተመራማሪዎች ሳይቀሩ ያስገረመው እውነት ኮረሪማ ለደም ግፊት ቁጥጥርና ለልብ ጤና ያለው ከፍተኛ አስተዋጽኦ ነው። የደም ግፊት ብዙ ጊዜ ያለምንም ምልክት በሰውነታችን ውስጥ የሚቆይ ድምፅ አልባ ገዳይ እየተባለ ይታወቃል። በቅርቡ የተደረጉ ሳይንሳዊ ጥናቶች እንደሚያሳዩት ኮረሪማ በውስጡ እጅግ ከፍተኛ አንቲኦክሲደንት መጠን አለው። ይህም ንጥረ ነገር በደም ስሮች ውስጥ የሚፈጠርን ጥብቅነት በመቀነስ የደም ዝውውርን ያሳልጣል። በተጨማሪም ኮረሪማ ሰውነታችን አላስፈላጊ ጨውና ፈሳሽን በተፈጥሮ መንገድ በሽንት መልኩ እንዲያስወግድ የመርዳት ባህሪም አለው። ይህም ሂደት ደግሞ በደም ስሮች ላይ የሚፈጠርን ጫና በመቀነስ የደም ግፊትን ጤናማ በሆነ መጠን ላይ ለማቆየት ይረዳል። በአጠቃላይ ኮረሪማን በአመጋገባችን ውስጥ መጠቀም የልባችንን የሥራ ጫና በከፍተኛ ሁኔታ ያቀልለታል። ሶስተኛ፣ ጉበትን ከመርዛማ ነገሮች ይከላከላል። የኮረሪማ ሶስተኛው ሚስጥር እጅግ በጣም ኃይለኛ የሆነ የሰውነት ማጽጃ ወይንም መርዝ ማውጫ መሆኑ ነው። በምንተነፍሰው አየር፣ በምንጠጣው ውሃና በምንመገባቸው ምግቦች አማካኝነት በየቀኑ በርካታ አላስፈላጊ ኬሚካሎች ወደ ሰውነታችን ይገባሉ። እነዚህ ነገሮች ደግሞ በዋናነት የሚያርፉት በጉበታችን ላይ ነው። ኮረሪማ በውስጡ ባሉት ልዩ የተፈጥሮ ዘይቶች አማካኝነት ጉበታችን ራሱን በፍጥነት እንዲያድስና በውስጡ የተጠራቀሙ መርዛማ ነገሮችን ጠራርጎም እንዲያስወግድ ከፍተኛ እገዛ ያደርጋል። ይህም ሂደት የሰውነታችንን የበሽታ መከላከል አቅም ከመጨመሩም በላይ የቆዳችን ጥራት እንዲጠበቅና የውስጥ አካላችንም በጤናማ ሁኔታ ስራቸውን እንዲያከናውኑ ይረዳቸዋል። አራተኛ፣ ለአፍ ጤናና ለባክቴሪያ መከላከል። አራተኛውና ማንም ትኩረት የማይሰጠው ነገር ግን ወዲያውኑ የሚታይ አስገራሚ ጥቅሙ የአፍ ጤናን መጠበቅ ነው። ልክ እንደ ቅርንፉድ ብዙ ሰዎች ለአፍ መጥፎ ጠረን ወይንም ለድድ መቁሰል ሰው ሰራሽ ማስታገሻዎችን ወይንም ማስቲካዎችን ይጠቀማሉ። ነገር ግን ኮረሪማ የአፍ ጠረንን
ደስ በሚል መዓዛው ከመሸፈን ባለፈ ለአፍ መጥፎ ጠረን ዋና ምክንያት የሆኑትን ባክቴሪያዎች ሙሉ በሙሉ የማጥፋት የተፈጥሮ አንቲባዮቲክ አቅም አለው። በጥርስ እናም ደግሞ በድድ መካከል የሚፈጠሩ የባክቴሪያ ኢንፌክሽኖችን ቀድሞ ይከላከላል። ከምግብ በኋላ ጥቂት የኮረሪማ ፍሬዎችን ማኘክ አፍን ሙሉ በሙሉ ከባክቴሪያ ነፃ ለማድረግና የድድ ጤናንም ለመጠበቅ ይረዳል። አምስተኛ የአእምሮ ውጥረትን የመቀነስና ስሜትን የማስተካከል አቅም። አምስተኛው ጥቅሙ ኮረሪማ ለአእምሮ ረፍትና መረጋጋትን ለመስጠት ያለው ከፍተኛ አቅም ነው። ኮረሪማ በተፈጥሮ የሚሰጠው ደስ የሚል መዓዛው በውስጡ ባሉት ልዩ ዘይቶች አማካኝነት በአእምሯችን ውስጥ ያሉትን የደስታና የመረጋጋት ሆርሞኖች እንዲነቃቁ ያደርጋል። ይህም ደግሞ በዕለት ተዕለት ህይወት ውስጥ የሚፈጠርን ከባድ የጭንቀት ስሜት፣ ድብርትን እናም የአእምሮ መዛልን በመቀነስ ረገድ ትልቅ እገዛ ያደርጋል። በተለይም በከባድ የስራ ጫና ውስጥ ለሚያልፉ ሰዎች መንፈስን ለማደስና አእምሮን ዘና ለማድረግ ፍጹም የተፈጥሮ ስጦታ ነው። ስድስተኛ የመተንፈሻ አካላት ጤናን ያሻሽላል። ስድስተኛው የኮረሪማ ሚስጥራዊ ጥቅም ለመተንፈሻ አካላት ጤና የሚሰጠው ከፍተኛ እገዛ ነው። የመተንፈስ ችግር፣ አስም ወይንም ተደጋጋሚ ሳል ላለባቸው ሰዎች ኮረሪማ ትልቅ ተፈጥሯዊ እፎይታ ይሰጣል። በሳንባ ውስጥ ያለውን የደም ዝውውር በመጨመር የተዘጉ የመተንፈሻ ቱቦዎች እንዲከፈቱ ያደርጋል። በተጨማሪም በጉሮሮና በሳንባ ውስጥ የተጠራቀመ አክታን በቀላሉ የመበተን ባህሪ ስላለው በጉንፋን ወቅት የሚፈጠርን የሳል ስሜትና እንዲሁም የደረት መጨናነቅን በተፈጥሮ መንገድ ያቀላል። ሰባተኛ የካንሰር ሴሎችን ተከላካይ ነው። ሰባተኛው እናም የሕክምና ሳይንስን ትኩረት የሳበው ጠቀሜታው ኮረሪማ የካንሰር ሴሎችን የመከላከል አስገራሚ አቅም ያለው መሆኑ ነው። በቅርቡ የተደረጉ የላቦራቶሪ ጥናቶች እንደሚያሳዩት በኮረሪማ ውስጥ ያሉ የተፈጥሮ ውህዶች የካንሰር ሴሎች በሰውነት ውስጥ እንዳይዛመቱና አዳዲስም የካንሰር እጢዎች እንዳይፈጠሩ የማገድ ከፍተኛ አቅም አለው። በተለይ የምግብ መፈጨት ስርዓት ጤና ከመጠበቅ ጋር ተያይዞ ለኮለን ወይንም ለትልቁ አንጀት ካንሰር የመጋለጥ እድልን በከፍተኛ ሁኔታ እንደሚቀንስ ይነገርለታል። ስምንተኛ የደም ስኳር መጠንን ያመጣጥናል። ስምንተኛው ይህ አስደናቂ ጥቅሙ ኮረሪማ የደም ስኳር መጠንን በጤናማ ደረጃ ላይ ለማቆየት የሚሰጠው ትልቅ እገዛ ነው። ኮረሪማ በሰውነታችን ውስጥ የኢንሱሊን መቋቋምን ወይንም ኢንሱሊን ሬዚስታንስን የመቀነስ ከፍተኛ አቅም አለው። ይህ ማለት ሴሎቻችን በደማችን ውስጥ ያለውን ግሉኮስ ወይንም ስኳር በአግባቡ ተጠቅመው ወደ ኃይል እንዲቀይሩት ያግዛቸዋል ማለት ነው። ይህም ሂደት በደማችን ውስጥ ያለው የስኳር መጠን በድንገት ከፍና ዝቅ እንዳይል ስለሚያደርገው ለስኳር ህመምተኞችም ሆነ በሽታው ቀድሞ እንዳይከሰት ለመከላከል ለሚፈልጉ ሰዎች ፍጹም ተመራጭ ያደርገዋል። ዘጠነኛ ለክብደት ቁጥጥርና ለስብ መቃጠል አጋዥ ነው። ዘጠነኛው ሚስጥራዊ ጥቅም ኮረሪማ የሰውነታችን ክብደት ጤናማ በሆነ መንገድ ለመቆጣጠር የሚያደርገው አስገራሚ እገዛው ነው። ኮረሪማ የሰውነታችንን የሜታቦሊዝም ወይንም ምግብን ወደ ኃይል የመቀየር ሂደትን በከፍተኛ ሁኔታ ያነቃቃል። ይህ ማለት ሰውነታችን የተመገብነው ምግብ በፍጥነት እንዲያደቅና በውስጣችንም የሚጠራቀመው አላስፈላጊ ስቦችን በቀላሉ እንዲያቃጥል ይረዳዋል ማለት ነው። በተጨማሪም በሰውነት ውስጥ የሚፈጠርን ፈሳሽ የመቋጠር ችግር ስለሚያስወግደው ክብደታቸውን መቀነስ ለሚፈልጉና ሆዳቸውም አካባቢ ላለው ስብ መፍትሄ ለሚሹ ሰዎች ትልቅ ተፈጥሯዊ መድኃኒት ነው። አስረኛ ለወንዶች ሆርሞን እናም ለአካል ብቃት መነቃቃት። አስረኛውና በስተመጨረሻ ብዙ ጊዜ የማይወራለት ሚስጥራዊ ጥቅሙ ኮረሪማ የወንዶችን የሆርሞን የማመጣጠንና አጠቃላይም የአካል ብቃት ጥንካሬን በተፈጥሮ መንገድ የማነቃቃት አቅም ያለው መሆኑ ነው። በጥንታውያን የሕክምና ጥበቦች ውስጥ ኮረሪማ እንደ ትልቅ የተፈጥሮ ማነቃቂያ ተደርጎ ይወሰድ ነበር። በውስጡ ያሉ አክቲቭ ንጥረ ነገሮች በሰውነታችን ውስጥ በተለይም በዳሌ አካባቢ ያለውን የደም ዝውውር በከፍተኛ ሁኔታ እንዲጨምር ያደርጋሉ። ይህም የደም ዝውውር መሻሻል ደግሞ የወንዶች ሆርሞን እንዲነቃቃ፣ የጡንቻዎች አቅም እንዲጨምርና ድካም በቀላሉ እንዳይሰማን በማድረግ ረገድ ትልቅ የሆነ አስተዋጽኦ አለው። ስለዚህ እንግዲህ ኮረሪማ እነዚህን 10 ሚስጥራዊና እንዲሁም ድንቅ ጥቅሞችን የሚሰጠን አስገራሚ የቅመም አይነት ነው ማለት ነው። አሁን ደግሞ የኮረሪማን ትክክለኛ አጠቃቀሙን እንመለከታለን። እስካሁን ጥቅሞቹን አይተናል። አሁን ደግሞ ኮረሪማን እንዴት ጥቅሞቹን ለማግኘት መጠቀም አለብን የሚለውን ደግሞ እንይ። ኮረሪማ አብዛኛውን ጊዜ የሚሸጠው ደርቆ በቅርፊቱ ውስጥ እንዳለ ነው። ስለሆነም እንግዲህ እነዚህን ሁሉ አስደናቂ ጥቅሞች ለማግኘት ኮረሪማን እንዴትና በምን ያክል መጠን መጠቀም አለብን? የኮረሪማ ሙሉ የጤና በረከት ለማግኘት እንደምንፈልገው የጤና ፍላጎት በሚከተሉት ማለትም አሁን በምነግራችሁ
አማራጮች መጠቀም እንችላለን። የመጀመሪያው መንገድ ለጨጓራ ምቾት፣ ለሆድ መነፋት እናም ለአፍ ጠረን የሚጠቅመው ሲሆን ከባድ ምግብ ከተመገባችሁ በኋላ ወይንም ጠዋት በባዶ ሆድ አንድ ወይንም ሁለት የኮረሪማ ፍሬዎችን ውስጡ ያሉትን ፍሬዎች ማለት ነው በአፋችሁ ውስጥ በመጨመር ለሁለትና 3 ደቂቃ ማኘክ እናም መዋጥ ነው። ለሆድ ለአፍ ጤንነት እንዲሁም አጠቃላይ ለጨጓራ ምቾት በዚህ መልኩ መጠቀም ይቻላል። ሁለተኛው መንገድ ደግሞ የደም ግፊት ቁጥጥር፣ ለክብደት መቀነስና ለጉበት ጽዳት የሚረዳው ሲሆን 2 ፍሬ ኮረሪማን በትንሹ አምሶ ከዚያም በማድቀቅ ከአንድ ብርጭቆ ውሃ ጋር ለ5 ደቂቃ ያክል ማፍላት ከዚያም ለብ ሲል ጠዋት በባዶ ሆድ መጠጣት ነው። ይህንን በሻይ ወይንም ደግሞ በአረንጓዴ ሻይ ውስጥም ጨምሮ መጠቀም ይቻላል። ሶስተኛው መንገድ ለሳይነስ፣ ለሳል እናም ለመተንፈሻ አካላት ችግር ሲሆን የኮረሪማ ፍሬዎችን በደንብ በማድቀቅ በሙቅ ውሃ ውስጥ በመጨመር እናም የሚወጣውን እንፋሎት በአፍና በአፍንጫ በጥልቀት መተንፈስ የተዘጋውን የመተንፈሻ ቱቦ ወዲያውኑ የሚከፍት ይሆናል ማለት ነው። አራተኛው መንገድ ደግሞ ለአእምሮ እረፍት፣ ለውጥረት መቀነስ ማለትም ለጭንቀት እናም ለጥሩ እንቅልፍ የሚረዳ ሲሆን ማታ ከመተኛታችሁ በፊት አንድ ብርጭቆ ለብ ባለ ወተት ውስጥ ግማሽ የሻይ ማንኪያ የተፈጨ የኮረሪማ ዱቄትና ጥቂት ማር ጨምሮ መጠጣት ጡንቻዎቻችሁን በማዝናናት ጥልቅ የሆነ እንቅልፍን የሚሰጣችሁ ይሆናል ማለት ነው። ስለዚህ ኮረሪማን እንደዚህ እንደ አስፈላጊነቱ ማለት ነው ለምንፈልግበት የጤና ዓላማ በእነዚህ 4 መንገዶች መጠቀም እንችላለን ማለት ነው። ነገር ግን እዚህ ጋር የምነግራችሁ ነገር ምንድን ነው? የኮረሪማ ፍሬውን ፈጭታችሁ ስትጠቀሙት ማለትም ፍሬውን ስትጠቀሙት ፈጭታችሁ ማለት ነው ፍሬዎቹን በምጣድ ላይ ቀለል አርግታችሁ አምሳችሁ መፍጨት ይኖርባችኋል። በደንብ መቁላት የለባችሁም። ቀለል አርግታችሁ ማመስ ብቻ ማለት ነው። ነገር ግን ከተፈጨ በኋላ ደግሞ መዓዛው ቶሎ ሊተን ስለሚችል በትንሹ ፈጭቶ አየር በማያስገባ ዕቃ ውስጥ ማስቀመጥ ትችላላችሁ። ብርሃንም ፀሐይም በማያገኝበት በጠርሙስ ውስጥ አርግታችሁ አየር በማይገባ ቦታ ማስቀመጥ ትችላላችሁ ማለት ነው። ስለሆነም እንግዲህ የኮረሪማን ፍሬ በዚህ መልኩ በማኘክ ወይም ደግሞ ፍሬውንም በመፍጨት ማለትም ዱቄቱንም በዚህ አሁን በነገርኳችሁ መሰረት መጠቀም ትችላላችሁ ማለት ነው። ሌላው ልክ እንደ ማንኛውም ነገር ኮረሪማም ከመጠን በላይ መወሰድ የለበትም። ለአጠቃላይ ጤና በቀን ከ2 እስከ 3 ፍሬዎች ወይም ደግሞ ግማሽ የሻይ ማንኪያ የተፈጨ የኮረሪማ ዱቄት ብቻውን በቂ ነው። ስለዚህ ከዚህ መጠን ሳታልፉ በመጠኑ መጠቀም ይኖርባችኋል ማለት ነው። ልከኝነት ኮረሪማም ላይ ወሳኝ እንደሆነ ማወቅ ያስፈልጋል። ስለሆነም እንግዲህ ተመልካቾቼ በቤታችን የምናገኘው ይሄኛው ቀላል ቅመም ለአጠቃላይ ጤናችን የሚሰጠው በረከት ይህንን ያክል ሰፊና አስደናቂ ነው። ከተፈጥሮ መድኃኒት የተሰጠንን ይህንን ድንቅ ስጦታ በአግባቡ በአመጋገባችን ውስጥ በማካተት ጤናችንን በቤታችን መጠበቅ እንችላለን። ለዛሬ ያዘጋጁላችሁ መረጃ ይህን ይመስል ነበር። ቪዲዮ ጠቃሚና አስተማሪ ሆኑ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።